አሹ ለውቤ ወንድም ደውሎለት እሳት ጎርሶ እሳት ለብሶ መጥቶ ናሂን ደብድቦታል። እንግዲህ የተፈጠረውን ነገር በሙላ እነግራችኋለሁ። ሰላም ሰላም፣ ውድ የተከበራችሁ የኔ ትዕግስት ተከታታዮች ፋሚሊዎቼ እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን። ይህንን ቪዲዮ የምታዩ በሙላ ውድ ኢትዮጵያውያን በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለእናንተ አይጎዳችሁም፣ ለእኔ ግን ይጠቅመኛል። ለምታበረታቱኝ ላይክ ለምታረጉልኝ በሞላ በጣም አከብራችኋለሁ፣ ወዳችኋለሁ። ዛሬ ደግሞ ይዤላችሁ የመጣው ስለነ ውቤ ነው። የውቤ ወንድም እንግዲህ አሹ ደውሎለት ያለውን ነገር ችግሩን በሙሉ አስረድቶ ዛሬ ሆስፒታል መጥቷል። ሆስፒታል ከደረሰ በኋላም እንግዲህ እሱ ከመድረሱ በፊት አሹ ለዳጊና ለናሂ ደውሎ ያለውን ነገር ነግሮት ለማንም ሰው ሆስፒታል እንዲመጣ አንፈልግም፣ ችግር እንዲፈጠር አንፈልግም፣ አንተም እንዳትመጣ ብሎ ለዳጊ ለወንድሙ እንዲነግረው እሱም እዛ ያሉበት ቦታ ነው አሹ ሄዶ የነገራቸው። እንግዲህ ዳጊ ደግሞ እንዴት እንደዚህ ይሆናል? ውቤ መልካም ስራ ሰርታ ሊሆን ይችላል፣ መልካም ሰው ሆና ሊሆን ይችላል፣ ታማ ሊሆን ይችላል። ነገር ግን ሰው ሁሉ ከሷ ጎን ነው ያለው፣ ከወንድሜ ጎን አንድም ሰው አልቆመም። እኔ ደግሞ ወንድሜ እንዲህ ሲጎዳ እንዲህ ሲያዝን ማየት አልፈልግም። ማንኛውንም ነገር እኔ ከጎኑ ነኝ፣ ከወንድሜ ጎን ነኝ ብሎ በጣም እየተናደደ ስሜታዊ ሆኖ እየተናደደ ሲናገር ነበረ። በዚህ መሀል እንግዲህ ናሆምም መጥቶ እንዴት ትደውልለታለህ? የውቤ ወንድም ማን ነው? ምን ያመጣል? ስለዚህ እኔ ደግሞ ሚስቴን ከማየት ማንም ሰው ሊከለክለኝ አይችልም። እሷ የ80 ሚስቴ ናት። ስለዚህ እሷ ጋር እሄዳለሁ ሆስፒታል ብሎ ከሙቤ ጋር እንግዲህ ሙቤም ያለውን ነገር ነግረውት አረጋግተውት ናሂን እዛ ሄደክ ምንም አይነት ረብሽ እንዳትረብሽ ብለው ሁለቱ ተያይዘው ሆስፒታል እንደደረሱ የእሷ ያለችበትን ክላስ አንኳኩተው ናሆሜ ሲከፍት ናሆሜ በጣም ይደነግጣል። ለምን መጣችሁ? ምን ትሰራላችሁ? እሷ እንድትሞት ነው ወይ የምትፈልጉት? ለምንድን ነው ለእሷ እረፍት የማትሰጡት? ለምንድን ነው የማታዝኑ? ሲለው እኔም እኮ ተጸጽቻለሁ። እኔ እሷን ልጎዳት እሷን ላሳዝናት አይደለም። በቃ ያለውን ነገር ለእሷን ማየት ፈልጋለሁ እና እባክህ አስገባኝ፣ ምንም አይነት ረብሻ አላነሳም ብሎ እንግዲህ ለምኖ ናሆሜ እንደሚታወቀው በጣም የዋህና ትሁት ሰው ሲያዝን የሚያዝን ሰው ሲያለቅስ የሚያለቅስ ለነሱ ትዳር ለሁለት ለውቤና ለናሂ ብሎ በጣም ዋጋ እየከፈለ በጣም ድንቅ ጓደኛ በዚህ ሰዓት የማይገኝ ዋጋ እየከፈለ ነው የሚገኘው። ነገር ግን ማንም ሰው እሱንም አልተረዳውም። በጣም ነው የሚያሳዝነው። የእውነት በጣም ተጨንቋል። ስሜቱ ሁሉ ተረብሿል። እንግዲህ የልፋቱ ውጤት እግዚአብሔር አምላክ ተሳክቶለት ሁለቱ ታርቀው የሚያይበትን ቀን ያቀርብለት ነው የምለው። በእውነት እሱና ሰላም ዋጋ እየከፈሉ ነው። ናሂ እንግዲህ ከገባ በኋላ ውቤን ሰላም አላት። እሷም ሰላም ደህና ነሽ ወይ ስላት ደህና ነኝ፣ ምን ልትሆን ነው መጣከው? ምን ታደርጋለህ? እንዳትመጣ ብዬ ካልነበረም ወይ ስለው እኔ እኮ ባልሽ ነኝ። ያው የተለመደውን ቃል እኔ እኮ ባልሽ ነኝ፣ እንዴት ለምን መጣክ ትይኛለሽ? ውቤ ይቅርታ ጠይቄሻለሁ እያለ እንግዲህ ምንም እሷ እጇ ላይ ያለውን እንኳን ብሉኮስ ናሂ አይጠነቀቅላትም። እሷን መዳበስ እሷን መንካት ነው የሚፈልገው። እናፍቀሽኛል እኮ ውዴ፣ እዚህ ጋር ቁጭ ብዬ አንቺን ማስታመም እፈልጋለሁ ሲላት እኔ ደግሞ አይንክንም ላይ ካልፈልግም ሚስትክም አይደለሁም ስላት አንቺ የ80 ሚስቴ ነሽ እንዴት እንዲትኛለሽ ብለው እዛ እየተከራከሩ እያለ አሁን ውጣና ሄድ ወንድሜ ሊመጣ ነው፣ በእናንተ መካከል ቤተሰብ ጣልቃ እንዲገባ አልፈልግም ሲል ለማን ነው የደወለለት? ለምንድን ነው የሚመጣው? ሲል ሁሉንም ነገር የማያውቁ መሰለክ ወይ? በእኔና አንተ መካከል እነሱ ጣልቃ ላለመግባት ነው ብላ ውቤ ትመልስለታለች። እሱ ግን ይምጣ ምን ያመጣል? የውቤ ወንድም ማን ነው? አሁንም ይሄንን ደገመላት። ውጣ ቢባል ቢለመን ሊሰማ አልቻለም። እንግዲህ ሰላምም ምንድነው ፍላጎትህ? ልትገላት ነው ወይ የምታስበው? ጥፋትህን ያ ሁሉ ጥፋት ረስተህ ዛሬ ይቅርታ የምትላት ተስፋ ከቆረጠች በኋላ
ለምን አሁንስ ለምንድን ነው ማተዋት ስትለው እሱ ደግሞ ናሂ አንቺ ዝም በይ ሰላም፣ ትናንትና በተናገርሽው ልቤን አቁስለሽኛል፣ ዛሬም ደግሞ እኔ መልሰሽ አታቁስኝ፣ ይቅርታ ጠይቄያለሁ፣ አጥፍቻለሁ ስላት ይገባኛል፣ ስለዚህ ጊዜ ስጣት፣ ጊዜ ያስፈልገዋል፣ በአንዴ የሚሆን ነገር የለም ብትለውም እሱ ግን ሊሰማ አልቻለም። ምን አጠፋው? ምን ያመጣል? ወንድሟ ላይ ፉከራ ጀመረ። በዚህ መሀል እንግዲህ እሳት ጎርሶ እሳት ለብሶ የመጣው እንደገባ በሩን በርግዶ ነበር የገባው። ውቤን እንግዲህ ሰላም ብሏት አንዴ ብቻ ነው ሰላም ያላት። ከዛም በኋላ ቀጥታ ምን ልትሆን መጣክ ብሎ ከአንዳንድ ነው ረብሽ ያነሳው ወንድሟ። ከአሁን ሰዓት ጀምሮ ማንም ሰው ካጠገቧ እንዲደርስ አልፈልግም ብሎ እንግዲህ እዛ ሆስፒታል ውስጥ ዱላ ቀረሽ ነው ያው እንግዲህ ናሂ ምንም ሊማታም አልፈለገም። ግን አልወጣም ሚስቴ ናት ማንም ሰው የሚያገባው የለም ቢልም ወንድሟ እንግዲህ ውቤንም ናሂንም መቶታል። ውቤን በጣም ተጨንቆ በጣም ሲለምነው ነበረ ናሂን። እኔ እንደዚህ አይነት ነገር እንዳይፈጠር ነበረ በፊትም ለምኜ ካረጋግቼ ክዤክ የመጣሁት እንዴት አደርጋለክ? ስለዚህ አሁን ቤተሰብ ጣልቃ ገብነት ጥል እንዳይመጣ እባክህ ውጣ ቢሉትም ናሂ አበደን አልወጣም ሚስቴን ትቼ ብሎ እዛ ጋር በጣም ችግር ተፈጥሮ እንግዲህ በስንት መከራ ነው ያስወጡት። ለውቤ ራሱ ያመጣላትን መሪንዳ እባክሽ ደምሽ ቀን ዝቅ ብሏልና ይህንን መጠጣት አለብሽ እንኳን ሲላት አንተን አምኜ ካንተ ላይ ምንም አይነት ነገር ተቀብዬ መጠጣትም መጠቀምም አልፈልግም ሲላት እሱም መሪንዳውን ከፍቶ እንግዲህ ጠጪ ሲላት ይሄው ጠጥቻለሁ ሲላት እዛው ጨርስና ጠጣ ከአጠገቤ ዞር በልልኝ እያለችው እንግዲህ ውቤን እዚህ ላይ የሚያመለክተው ነገር ሙሉ ለሙሉ ከሷ ተስፋ እንደቆረጠችበት ናሂም ደግሞ ወደ ቀድሞ ተስፋ መቁረጥ ውስጥ እየገባ ይመስላል። ምክንያቱም ቆሞ እያሰበ አይደለም። በዚህ ጋር ደግሞ ተንከሲስ ወንድሙ በፊት ጥሩ የሆነው ልጅ አሁን ላይ ግን ለትዳራቸው መንስኤ ነቀዝ ሆኗል። ዳጊ የእውነት በጣም ያሳዝናል። በዚህ መካከል እንግዲህ አሁን ላይ ወንድሟ መጥቷል። እንግዲህ በየኮመንቱ ራሱ እንኳን ወንድሟ መጣ፣ ወንድም መከታ ነው ይባላል። እውነት ነው መከታ ነው። ቢያንስ እንኳን ትንሽ እረፍት ታደርጋለች። ምክንያቱም እንደዚህ በር እየበረገዱ እየመጡ ሰላሟን አይነሷትም ብዬ ተስፋ አደርጋለሁ። ውቤ ትንሽ ሰላም ካገኘች ካገገመች፣ ወደ ራሷ ከተመለሰች ነገሮች ይስተካከላሉ ብዬ አስባለሁኝ። እንግዲህ ውቤን እግዚአብሔር አምላክ ለልጆቿ ሲል ምህረቱን ይላክላት። የእውነት የውቤ ህይወት እንግዲህ ትንሽ ከባድ ነው። እስኪ እናንተም እንግዲህ ባላችሁበት ሁላችሁም ጸሎት አድርጉላቸው። ውቤና የናሂ ህይወት ወደ ቀድሞ ቦታ ይመለሳል ብላችሁ ታስባላችሁ? እስኪ ኮሜንት ላይ አስቀምጡልኝ። ወንድሟም ደግሞ ትክክል አድርጓል ብላችሁ ታስባላችሁ ናሂን መደብደቡ? ምክንያቱም እንደመጣ መጀመሪያ ምን ተፈጠረ ምን ሆነ ሳይሆን ያለውን ነገር እንሰናቃለን፣ ሰምተናል። ማናቅ መስሎክ ነው ወይ? ስለዚህ እንደዚህ አይነት ሰው መሆንህን አስቤውም ጠብቄውም አላቅም ነበረ። እጅግ የማከብርክ ሰው ነበርክ። አሁን ግን እንዲህ ወርደህ አንተን በማግኘቴ በጣም ነው የማዝነው። ካጠገቧ እንድትደርስ አልፈልግም ነው ያለው። ይሄ ተገቢ ነው ብላችሁ ታስባላችሁ ወይ? ለናሂ ይሄ እንዲመመለሱ በእርግጥ ናሂ በጣም አጥፍቷል። ያው ከአብሮ እኮ ከራሱ ጋር አይደለም ብለው እነ ናሆምም ልጁን ቢያስረዱትም ልጁ ደግሞ አውቆ ነው። ስለዚህ ያውቆ ነው ሁሉን ነገር እያጠፋው ነው እያለ ያለው። አሁን ላይ ነገሮች ሁሉ የተበለሻሹ ይመስላል። ናሂም እንግዲህ ናሆም ብቻ ነው እየተረዳው ያለው። ምክንያቱም ወደ ቀልቡም እንዲመለስ ያደረገው ሀብሉንም ከአንገቱ ላይ እንዲያወልቅ ያደረገው ናሆሚ ነው እና ናሆሜ ብቻ ነው እየተረዳው ያለው እንጂ ውቤን ናሂን ማንም ሰው አሁን ላይ እየተረዳው ሰው የለም። እንግዲህ እግዚአብሔር አምላክ እነሱንም ይርዳቸው።
ወደ ቀድሞ ትዳራቸው ፈጣሪ እንዲመልሳቸው እኔ የዘወትር ጸሎቴና ልመናዬ ነው። እስኪ እናንተም በያላችሁበት ጸሎት አድርጉላቸው። እግዚአብሔር አምላክ እንግዲህ በትዳር ጣልቃ ውስጥ የሚገቡ ሰዎች በጣም ያሳዝናል የእውነት